አይደለም። ትናንትና በእንደዚህ አይነት ሁኔታ ላስቀናት ነው እሷን ላስቀናት ፈልጌ ነው ይሄን ነገር እያደረኩ ያለሁት። ጆ መጣ። እንዴት ፈገግ ብሎ ደስ ብሎት ቁልፉን እንደተቀበለና ነጊዩ በቃ ልግባ ብሎ ይዟት እንደሄደ አይታል አይደል? እሺ ከሄዱ በኋላስ ምን እንዲፈጠር ነበር እዛ? ምናልባት እንዳንተ ወፍጮ ቤት ሰራተኛ ጸጉሯን እያሻሸ ምናምን ራስ ምታቷን ያስለቅቅላታል። ኦኬ ምሬን ነው ማለት ለማን ይቀላል? አይን ላፈር ነው ማባብላችሁ አለ በለዚህ ስርዓት ብትይዝ ይሻላል። እሺ ታርጎላ ታርጎም እኮ አይደለም እኮ በሌሊት ውጡ ትላለህ። በጣም ረዳኸኝ፣ አገዝከኝ በደንብ ኖቲስ እንዲያደርገው። አረ በቃ አንተ ነሽ እኔ ባልፈልግም እኔ እኮ ከኪያ ጋር እንዲሆን አልፈልግም። እንደዚህ ሆናችሁ እያየሁ ግን ደግሞ እኔ የእሱንም ልብ እንዲጎዳ እኛ ፈተናል እኮ እንደዛ አይነት ነገር ፈተን ጓደኛሞች ነን ተከባብረን እየኖርን። ትናንትና ቆይ ምን አስበህ ነበር? እንደዛ በቃ ቤት አደረን ነው ዛሬ እዚህ መጣን ነው ለቀቅን ቤቱን። ምንድን ነው የምትለኝ? ስለ ቤቱ ቆይ በኋላ እናወራለን። ስለ ቤቱ አይደለም። ትናንትና በእንደዚህ አይነት ሁኔታ ላስቀናት ነው እሷን ላስቀናት ፈልጌ ነው ይሄን ነገር እያደረኩ ያለሁት ምናምን ነገር ብዬ ልክ እሷ በወጣችበት አጋጣሚ ነግሬ ነበር አይደለ? እሺ ላስቀናት እንደሆነ ምናምን ልጅቷን ፈገግ ብላ ምናምን ነገር እየተናደደች ነው ምናምን ነገር እያልኩ ነበር አይደለ? ግን አንተ ልክ ጆሲ ይመጣ ጀምሮ ለሷ ምናምን ነገር ኑ ከሷ ጋር ተዝናኑ ምናምን ነገር ብላ ቁልፍ አውጥታ እየሰጣ ምናምን ነገር። እሺ ከሰጡ በኋላ መኝታ ቤት ገብቶ ምን እንዲያደርጉ ነበር? የምር ቶፋ ምን እንዲያደርጉ ነበር? አሁን ለዚህ ነው ተናደው የመጣው። እሺ ሶፍትስ ምናምን ነገር ሰጥቶ ምናምን ነገር ይለት ምናምን ነገር ለዚህ ነው ሰላም አለለ ምናምን አልከኝ። ላንተ የቀላል ነገር ነው እና ምንድን ነው? አንተ ምን ለነገሩ ምን አለበት አንተ ከባለቤት ጋር ምናምን ነገር ፈልሰስ ብለህ ሶፋ ላይ ቁጭ ብለህ አኒ የማይመስል ነገር አታወራ። ጊዜን ታጣጥ ምን የማይመስል ነገር አታወራ። ምን የማይመስል ነገር ምን ታሽ ጋር አሁን የሚያናድ ነገር ሆኖ የተናደድክብኝ ቶፋ የማያናድ ነገር ምን ያናደድ? ይሄ የማያናድ ነገር ሶፍት መስጠቴ እሺ ነገ ከነገ ወዲያ እኮ የሚደርስ ነገር ነው። እኔ ልክ የሆነ የባርኪ አድናቂ የሆነ ቀን የሆነ ሰው ይመጣልሃል። ከዛ በኋላ ሁለቱንም ጠርቼ እኔ ነኝ ራስ መጋብዛቸው። የምሬን አንድ ሰው ብቻ ወይኔ ቺሊ ስታምር ይበል ሙሉ ስፖንሰር ሆኜ ያን ሰው ይዤ መጥቼ ከባርኪ ጋር ካላገናኛቸው እኔ ሞቼ ይገኛሉ። ዘገይ አሁን ይዛት ሂድ ከማን ጋር ይሄው አሁን ራስ አስጋብዛ። እርግጠኛ ነኝ ባርኪ እርግጠኛ ነኝ በዚህ ቁንጅናሽ ማለት ነው ቶቶ ባርኪ እርግጠኛ ነኝ በዚህ ቁንጅናሽ 3-4 አለቃቃሽሽ ይኖራል አይደል? እየደወለ ጠዋት ማታ የሚያስጨንቅሽ ኮንታክታቸው እስኪ እኔ የተሰማኝን ስሜት ያኔ እንዴት እንደማይሰማ እናያታለን። እናም በቀል ነው ቶፋ ምን በቃ ይሰጠሻል። ቶቶ ይሄ ሲጀምር መጀመሪያ ማለት ነው ቶፋ ለሷ ምን እንዳደረገ ታውቃለህ? አይ መኝታ ቤት ከሚሆኑ ወጥተው ምናምን ነገር እዛ እንትን ይበሉ እኔ ስፖንሰር ሆናለሁ ምናምን ነገር። እሺ እዛ አራት በልተው እስከዛስ በኋላ ቆይ አሁን ምን የሚያናደው? እኔ ምን ማያናደው? አንተ ምን አባስ ታደርግ ነበር? ምን ስታደርግ ነበር? እኔ ምን ሳደርግ ነበር? ቶፋ እኔ ቀልድ ነው አላልኩ? እንዴት ቀልድ ነው አላልኩ? እና እኔ ሲሪየስ ነው እንደው የምሬን ነው ያደረኩት። ጆ መጣ። እንዴት ፈገግ ብሎ ደስ ብሎት ቁልፉን እንደተቀበለና ነጊዩ በቃ ልግባ ብሎ ይዟት እንደሄደ አይታል አይደል? እሺ ከሄዱ በኋላስ ምን እንዲፈጠር ነበር እዛ? ምናልባት እንዳንተ ወፍጮ ቤት ሰራተኛ ጸጉሯን እያሻሸ ምናምን ራስ ምታቷን ያስለቅቅላታል። ኦኬ አንተ የፈለከው የነበረው ነበረ ማለት ነው አይደል? ከገቡ በኋላ አይ በጣም እየጮሃችሁ ስለሆነ ልትረብሹ ነው ምናምን እንደዛ ነበረ ሐሳብህ? አሁን ምንድነው ነው የምትለው? አሁን ለምንድን ነው ሰላም ያላልከኝ? እኔ እኮ ነገሩን እንዴት ነው ቀለል ያደረከው ቶፋ? አንተ ራስህ የምሬን ነው እንዴት ነው ቀለል ያደረከው? እሺ አንድ ነገር ልንገርህ። እሺ አንድ ነገር ልበል። ንገረኝ። ጆ ነገ ላይ ጓደኛውን ይሄንን ቤታችሁ ሊጠይቅ መጣ። እሺ ሊጠይቅ መጣ። እሺ ወይኔ እህት እንዴት አባቷ ነው የምታምረው ምናምን ሲል ወይ ቁልፍንኩ መኝታ ቤት ምናምን ነገር እስኪ አውራት ምናምን ቢል አንተ ቀላል ነው። እነሱ ግን ፍቅረኛሞች ናቸው። ኪያለ ነው ይፈራ ምን ይላል? እኔም ነቃለሁ። እሱ ንገረኝ እንጂ ምን ነች? ረሳው ምን ነች? ይሄንን ፍራቻ የቀድሞ ፍቅረኛ ነበረች፣ አሁን ላይ ምንም አይደለችም። ቶፋ ስርዓትን ያዝ። የምሬን ነው ማለት ስርዓትን ያዝ። መጀመሪያ ራሱ ይሄንን ነገር ሳዘጋጅ ራሱ ማለት ነው መጀመሪያ ይሄንን ነገር ስፈጥር ልጅቷን ራሱ ለምኝ ይዣት ስመጣ የነበረው ራሱ ከኪያ ጋር በጣም እየተጠፋፋ ነው። ከኪያ ጋር በጣም እየተረሳሳን አይነትና ያለንበትን ስታተስ ለማወቅ ያህል የምሬን ነው ማለት ለማወቅ ያህል ነገር ነበር። አንተ ግን የምር እንዲሆን ነው ያደረከው ቶፋ። የምና ደበረህ ነው? ሲሪየስ ደበረህ ነው? አይ ከጆ ጋር ቴምር ምናምን ነገር አይ ለኢፍጣር ምናምን ነገር ያስቀመጥኩትም ቴምር አለ ምናምን ነገር ብዬ ይዤ መጥቼ መኝታ ቤት ባካችሁ አስተናጋጃችሁ ነኝ ብዬ ቴምሩንም እያቀበልኳቸው
በደንብ ሲያጣጥሙ እንዲየፈለቀቁ ሲበሉ ምናምን እንዳይነበር የፈለከው እንደው አሪፍ ነው እንደዛ ብታይ ለምን ታራጁ ሳንተ ምናምን ነገር አይ ደውለህ ጁስ ቴካዊ ምናምን እንዲመጣላቸው መኝታ ቤት ድረስ ለምን ታታዘዝላቸው አይደለችም ነው አልገቡማ አረ ቶፋ ነግበኔ ነው ያለው ከባለቤት አጠገብ ነው ነገረ ደውያ ከባርኪ አጠገብ ነው ያለው ሲጀመር ባለትዳር አይደለንም ፍቅረኛሞችም አይደለንም እኔና እሱ አሁን ላይ በጣም ቤስት ፍሬንድ ይሄንን ምንም እሷ ብትነግረኝ እወዳለሁ ንገር ባርኪ አዝደቀን ባርኪ እባክሽ ጡሪ ይወጣል እባክሽ አይ የምሬን ነው ልጅ አንቺ ነኝ የተሰማኝን ፊሊንግ ለምሳሌ ቶፋ ጋር የሆነች ልጅ ብትመጣ ያ እኔ ጋር እንግዳ ሆናችሁ መታችሁ ቁልፍ ሰጥቻቸው ምናምን ነገር ቶፋ እኔ መኝታ ቤት አትሆንም እኔ ከባርኪ ጋር ጮታለሁ ምን ይሄ ኖርማል ነው አመሰግናለሁ በቃ ምን አለ ሚቷ ላይ አትሄም እንዴት እንደምትሽኮረመ እንዴት እንደምትሆን አታውም ለቀቀን እንዴት ለቀቀ አይ እንዴት መልቀ ምንድነው ሲጀምር ማለት ነው ቶፋ ካሁን በኋላ በፈጠረ በኪያ ጉዳይ ላይ እንደዚህ አብራችሁ ተዝናኑ አብራችሁ እንደዚህ ብለ ሰፖርት የምታደርገውን ነገር ይሄ የሆነ ነገር እየፈጣጠርክ ምናምን ኪያ ለኔ ምን ይልኝ ሶፊራ እረፍ ያንተ ራሱ ከሱ የተሻለ አይደለም ቁልፍ ኪያ ለኔ ምን ነች እንደው እንደውላታለሁ ምንድነው እንደብላት ምን ነች ቶፋ አስቀምጦ ኪያ ለኔ ምን ነች ንገረኝ ለኔ ምን ነች ከዚህ በኋላ ባትደውልልህ ባታቀብ በእንደዚህ አይነት ሁኔታ ትሪት የምታደርጋት ከሆነ እንደውም የምትጣሉበትን ነገር እኔ አመቻችቼ ማለት ነው ጭራሽ የማትገናኙበትን ነገር እኔ ካላደረኩ ተዋኖር ምን አለ ይበለኝ ለማን ይቀላል ለማጣላት የምሬን ነው ማለት ለማን ይቀላል አይን ላፈር ነው መባብላችሁ አለ በለዚህ ስርዓት ብትይዝ ይሻላል እሺ ታደርገውም እኮ አይደለም እኮ አታደርገውም ስርዓትን ያዛታ አታደርገውም አይደለም ምክንያቱም በስነ ስርዓት ሰላም በለኝ አንገትህን ይደፍተን እሺ ቆይ አሁን ምን አድርጌ ነው በዚህ ልክ የምትናደድብኝ ያላደረከውን ነገር ተናገር ምን አደረኩ ቁልፍ ነው የሰጧቸው ሶፍት ደግሞ ምናምን ነገር ለምንድን ነው ለላቢው ቶፋ ሶፍቱስ ኦኬ እሱን እሺ ቆይ ጆ የሌለበትን ላም ምናምን ነገር እንድታርገው ነበር ሶፍት ምናምን ነገር ይሰጣው ስትፈልግ እኮ ማለቴ ነች ያስፈልጋት ነገር ካለ ፍለፊት አለው ኦኬ ያስፈልጋት ነገር ለምን ታዲያ አበባ እንትን ምናምን ነገር አስጉዝጉዘ ምናምን ነገር ክፍልን በጣም አስተካክለ ምናምን መጀመሪያ ከመምጣቱ በፊት ደውላ ስትጠራው ሰምተህ ነበር አይደል መጀመሪያ ታዲያ ለምን አላስተካከልክልኝ መፈለጉን አላወኩም እንጂ አስተካክልላት ነበር መፈለጉን ማስ ደውላ አስተካክልለት ነበር አንዴ ምን አድርግ ነው የምትለው ሶፊ አንተ ቆይ የተሻልክ ሆነ ነው ምን አድርግ ነው የምትለው አንተ የተሻልክ ነበር እና በዛ ማታ አፍጥር ሰዓት መድረሱን አይተ ነበር አይደል በዛ ማታ ምናምን ነገር የወጣችሁ የምትዝናኑበትን ነገር እኔ ከፈራረጋለሁ የምትለው ምናምን ነገር በዛ ምሽት ተመልሰው ወደ ቤት እንደማይመጡ ታውቃለህ እሺ ከሄዱ በኋላ ምን እንዲፈጠር ነበር ኪያን ጠንቅቃ ታውቃትም እሺ አታውቃትም ቶ ሌላ ነገር አይደለም ማምሸቱስ ቢሆን ቶፋ አብረው መዋል ማደራቸውስ ቢሆን ምን ያህል ያ ነገር እንደሚረብሽኝ ታውቃለህ እንኮ ከማጋ ባርኪ እኔ ሰው ፍቅረኛ ከሆነ እኮ መጋባት ይባላል እኔ እንድቀይ ብላ 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 መስማት አልፈልግም እንደዚህ አይነት ነገር የምሬን ነው ብላችሁ የምር ሲሪየስ የምሬን ነው ብላችሁ እሱን ተውት ባርኪ ካንቺ ጋር ረጅም ሰዓት እንኳን ቁጭ ብላችሁ ስታወሩ እንዴት እንደሚያስቀናኝ ታውቃለህ እንዴት እንደሚደብረኝ ታውቃለህ ኪያን የሚሻማኝ ነገር በጠቅላላ ምቾት እንደማይሰጠኝ ታውቃላችሁ አይ የምሬን ነው የምላችሁ አይ ቁም ነገር ነው የምላችሁ በጣም ምቾት እንደሚነሳኝ አመሰግናለሁ በጣም ትርጅኛለሽ እኮ ባርኪ የምሬን ነው በደንብ ይሄንን ስሜት ደግሞ አንድ ሳምንት ስትጨምሩ 2 ሳምንት ስትጨምሩ የምር አሁን ታድላ ያልሽውን በፈገግታ ማለት ታድላ ግን ምናምን ያልሽው ያኔ ደግሞ እያለቀሽ ለምንድን ነው ማይገባ እያስተውራታለሽ እቺ አሁን ለኔ ያልሽኝ ነገር ተደግሚኛለሽ አንተ ደግሞ ማለት ነው ዘንበል አንተ ደግሞ የምሬን ነው ማለት ቶ ነገረ ጎዲያ ምናምን ነገር ያንተንም ጉድ እንሰማለን የሆነች የተደበቀች ትሮራለች ምናምን ነገር በሷ እንዴት እንደማንጨረጨረ ይመጣላል ያንተም ጉዳይ በነገራችን ላይ የሶፊ ነገር ግራ አላጋባችሁ የዚህ ሰውዬ ካሜራ በደንብ ያዝልኝ ያንተም ትመጣለች ነገር ቶፋ እኔ ፊል እያደረኩ ያለሁትን ነገር በኪያ ጉዳይ ላይ እኮ የራሳችን በደንብ ነበር
ብለህ ገባ። የራሳችሁ ፕሮግራም ነበራችሁ። ይሄንን እኮ ነው እያልኩ። አይ የምሬን ነው የምልህ። የዛለት እንዴት ተንጨርጨራ ደስ የሚል ጊዜ ከኪዩ ጋር ይኖረኛል ብላን ብዬ ያሰብኩትን እንዳልነበር አድርጋችሁ ብትንትና አድርጋ። አንተ ግን ያው ፕሮግራም ነበረኝ እያልኩ ነው። ፕሮግራምን በደንብ እያጣጣምክ ነበር። ምን እኔ ምን እሺ ቀለበት አድርገዋል። አሁን ቀጣይ ደግሞ ሰርግ ሊመጣ ይችላል። ምን አለ ምን ልታረግ ነው? እሺ ይዛል ባርኪ ቆይ ቀለበት አድርገዋል ምናምን ነገር ምንድነው ነው? ቀለበት አድርገዋል ይሄንን ያላቀም እንዴ? ለኔ መንገር አስፈላጊ ነው? ይሄንን ነገር አስፈላጊ ነው? ሲጀምር ቀለበቱን እንደማታደርገው ሳንቺ አታውቂም? ሸምሴ ልብስ ሰፊው ጋር ታስጠብባሉ። ምን ነው ቀለበቱን ሲጀምር ማለት ነው። የምሬን ነው የምልሽ ባርኪ፣ አንድ ነገር አይ አይደለም፣ አንድ እንድታቂ የምፈልገው ነገር በደንብ ይሄንን ነገር ስሚ። ከጆ ጋር ሂዳ 200 ጊዜ ተለክተው እዛ ማለት ነው አሰርታው ትምጣ። በልኳ አሰርቶላት ይምጣ። አብረው ሆነው ማለት ነው። ከቤት ስትመጣ ግን ይጠባታል ወይ ይሰፋታል። ይሄን ነገር ወቂ። የምሬን ነው የምልሽ። ይሄ የሚሆን ጉዳይ ነው። ወንድሜ እንትን አሻንጉሊት አይደለም፣ መጠቀሚያ አይደለም። እኔ መጠቀሚያ ነው አይደለም ነው የምልሽ። እኔ ከጆ ወደ ኪያ ስላለው ነገር አይደለም። እኔ ከኔ ወደ ኪያ ስላለው ነገር ነው። እኔ ስለ ፍቅሬ ነው እንጂ የምናገረው። እሺ ሁለታችንም ታግባችሁ ታዲያ አይ እሱ እንኳን የሚሆን ነገር አይደለም። የጊዜ ጉዳይ ነው ባርኪ፣ የጊዜ ጉዳይ ነው። ቶፋ እንደቀለደብኝ ቶፋ እንትን እንደሰጠው የሆነ ጊዜ የምሬ ነው ቶፋ እንዳለገጠብኝ አይደለም። የሆነ ጊዜ ላይ አንቺ ራሱ ማለት ነው እኔና ኪዩን የራት የምሳ የቁርስ ፕሮግራም እንደምጠሪ ይህንን ነገር በደአኑ ምን አለ ትኛለሽ? ቶፋ አንተ ምትሆን ወንድሜ ነው አንተው ግን ታው እሺ ይደብረኛል። እኔ እንደዚህ ተናፈል ባርኪ፣ አንቺ እኮ ነሽ ባታነሽ ስለ ቀለበቱ እኔም እንዲጎዳ አልፈልግም፣ እንዲያዝን አልፈልግም። የምሬን ነው እንጂ ግን ከዚህ በላይ በጣም ነገሮች እየጠበቁ እየከረሩ ነገሮች እንትን እያሉ ከሄዱ ግን እኔም እየታመንኩብሽ ነው የሚሄደው። ባርኪኔ ሳላሳዝን ባርኪኔ ከኪያ ሌላ እኮ ማውቀው ነገር የለኝም እኮ የምሬን ነው እንጂ እኔም ስሜን ለኪያ መች አውቀዋለሁ። የምሬን ነው እንጂ የኪያን በስንት አይነት ቋንቋ እንደምችለው ታውቃለህ? ትርጉሙ ኪያ የሚለውን ስም የምሬን ነው ምንድን ነው በስንት አይነት ታውቃለህ? ምን አገባህ? ለጆ ልትነግረው ነው ሄደህ? ለዚህም እኮ ኪያ እንደዚህ ይባላል ምናምን ነገር ብለህ ልትነግረው ነው? አቀዘቀዝክ ነው ሀሳብህ? ሄደህ ልትነግረው ነው? እና የምፈልገው ነገር ቢኖር ግን እባካችሁ እሷን ሳንጨረጭር ከዚህ በኋላ ወይም ደግሞ እሷን እንትን ስል ለምንድን ነው የምታንጨረጭራት? እንደ ሀሳብ አመሰግናለሁ። እየተስማማኝ ይመስለኛል። እባክህ ምን ማድረግን አቁም። ከኪያ ከእሱም አልፎ ደግሞ ጭራሽ ሴት ይዘህ መተህ ምናምን እሷን ላስቀናት ምናምን ብለህ አይነት ጨዋታ ቢቀርብ ባርኪ፣ እኔ አንድ እውነት ልንገርሽ፣ የምሬ ነው የምልሽ። እኔና ኪያ የምር የተለያየን ቀን ቂያማ ነው። ከዛ በኋላ ህይወት የለም። ይሄንን ጠንቅቃችሁ ወቁት ሁላችሁ። ይሄንን እኔ አንቺ ልብሽን እንዲሰብርሽ አልፈልግም። እንደዚህ አይነት ነገር ግን አንቺም እንደዚህ አይነት ጠንካራ ነገር እያናገርሽኝ ስለሆነ ነው። የምሬ ነው። እሺ ግን መተባበራችሁን ግን አቁሙ። በቃ እናንተ መተባበራችሁን ግን አቁሙ። እናንተ ባርኪ፣ አንቺም ጆን ማገዝሽን አቁሚ። አንተም ስፖንሰርነትን ተው። አንተም ቁልፍ ማቀበልን እቤት ውስጥ ቆይ ከባርኪ ጋር አነሰም በዛም ምናምን ነገር ቁጭ የምትሉበት እዛ አልጋ ላይ ምናምን ወንድሟ ጆ ፍቅሬ ሂያ ሄደው ተቀምጠውበት አንተ ራሱ ገብተህ ስትቀመጥበት ምን አይነት ፊል ታደርጋለሽ? እንዴት አልገባኝም ማለት ኦኬ። መኝታ ክፍልን ተጠቀመበት አታውቅም? ገብተህ አታውቅም? ገብታችሁ አታውቅም? ምንድን ነው እኔን እንዳወዛገብከኝ አወዛገብሃለሁ። እኔን እንዳቃጠልከኝ እኔን እንደተነበርክብኝ ይደበረብሃለሁ። የምሬን ነው የምላችሁ። እመጣላችኋለሁ ሁለታችሁም ጋር ገና በሰፊው እንገናኛለን። አሁን ሂድ በቃ። ግን ከዚህ በኋላ እንዴት ከዚህ በላይ ምን ታደርገኛለህ? ከዚህ ቤት አልወጣም። እኔን እንደዛ እንዳጉላላችሁ እናንተም ትጉላላላችሁ። እኔን እንደዛ እንትን እንዳላችሁ ከእናንተ ጋር አልወጣም። ሶስት ቀን እንደውም እዚህ ይመጣል። ምንድን ነው የሚፈጠረው?
እሺ ከዚህ በኋላ ሶፊ አንተም ጆና ኪያን የምትጋብዘው ምንም የምትጋብዝበት ምክንያት የለም። አንተም ደግሞ የመኝታ ክፍልን ቁልፍ ለኪያና ለጆ የምትሰጥበት ምንም አይነት ጉዳይ የለም። ይሄ ካሳት እዛዝ ነው። ካሳት ምንድነው? እንዴት ከሰጡን ገባን? ካልተገበረው ምንድነው የሚካሄደው? የምሬን ነው የተሰማኝ ስሜት ተሰማችኋል? የምሬን ነው ብላችሁ እመጣባችኋለሁ፣ ወዙር አገኛችኋለሁ። እንደዛ እንዲሆን አልፈልግም። የምሬን በጣም አሞኛል። የዛን ስቲል ድረስ ደስ የማይል ማለት አይ ሙዳችሁ ያለመረበሽ ስሜት ማለት የምር በጣም ተናድጄ ያን ተሰምቷታል። የት ስሜት ያው አንተ ተናደድኩኝ፣ ተንጨረጨርኩኝ የምትል እሱማ በቃ የኔ ዓላማ ግብ ነበር እኮ ቶፋ። እሷ ይመማት አንተ አይመመ ምን አገባ? የእናንተ ዓላማ የእናንተ ሀሳብ ነበር የኔ ሀሳብ ነበር እኮ ቶፋ። እዛውኛ ወዲያው ቀመስ አደረግ ነው ታዲያ። ከዛ እኔ ላይ እንዲደበሩብኝ ነበረ። አይ በቃ ሁለታችሁም ማየት የነበረባችሁ ነው። ጨዋታውን ጀመረ። ለምንድን ነው በዛ ልክ አይደለም ጨዋታው ጀመርኩ። ዛሬና እሱ አንድ ነው። ምን አይደለም ያው የግዢ ነው ባልደረባ በሚል ግዢ ነው ያኔ። ከዛ በኋላ ልጅቷ ምናምን ነገር አንተ ልታስደብድበኝ ነበር። ሁለተኛ እንደዛ አይነት ነገር ውስጥ እንዳትከተኝ ብላ ሄደች። አሁን ልጅቷ የምሬ ነው ተመላላሽ እሱ ሌላ ታሪክ ነው። የምሬ ነው ማለት ይሄንን ነው እያልኳቸው ሲሪየስሊ ቶፋ የምሬ ነው። ከዚህ በኋላ እንደዚህ እንደ ቀልድ ምናምን ነገር ብለን እኛ የምናደርገው ነገር ሲሪየስሊ ነው የሚሆነው። የምር ነገር ከወዲያ ምናምን የሆነ ቦታ ሲመሽባቸው መኝታ ክፍል ቶፋ እዚህ መቆየት እንችላለን። የምር ነው እንዳሰመሸባቸው እንዳሳብሰጣቸው ምን ታይባቸው ታዲያ አሁን ቆይ መንፈባቸው ልጅ አይመሽበትም፣ በፍጹም አይመሽበትም። አድርሷት ይሄዳል። የምር ነው ጆ መሄድ ይችላል። የምር ነው እኔ ስንት ዓመት ሙሉ ነው የምላችሁ ቁልፍ አልጠየቀኝ ቁልፍ አልጠየቀኝ ጠይቃለሁ። እዛ ደብረ ዘይት እንኳን አይታለሁ እንዴ በማሊ 5 ራስ ምናምን ነገር አድርጌ ሆኖ ነው አይታለሁ። ልክ በዛ አይነት መልኩ ካልሆነ ምናምን ጥሩ አይደለም። ምናልባት ካልታሰበ የምሬ ነው የምላችሁ እነሱ ለዛም ይሁን እኔ ከሌላቸው ነገ ከነገ ወዲያ ዞሮ ኪያን በስስታይል ማየት የማይቀር ጉዳይ ነው። እንደዛ ነገሮች ከሆኑ በኋላ ደግሞ አዝናናኝ። ግን ምን እንደምታስበው ነው? እኔ ማስበው እንዳልኳችሁ ነው። ባርኪ እየጸለይኩልሽ ነው። የምሬን ነው። ኧረ እኔ ስለኔ ሳይሆን ስላንተና ስለ ኪያ ነው እንጂ እንደዚህ የምትሆን ከሆነ በተገናኛችሁ ቁጥር ሶስታችሁ በተገናኛችሁ ቁጥር እንደዚህ ብጥብጥ የሚፈጠር ከሆነ ምንድነው ማለት ነው? ጆርጊ እንጸልይለታለሁ፣ ኪያን እንዳያገኛት እንጸልይለታለሁ። የምሬን ነው እንግዲህ የምር በቃ ይሄ ነው ምርጫው እንጂ እንደገና መጣች አይሻለውም። እናድዳለን፣ የምናድዳለሁ፣ ኪያም ትናድዳለች። ያ እስከመቼ ይሄዳል ነው? ኪያ ለምን እንደምትናደድ ኪያ ትናደድ? አዎ የምር በጣም ከመናደድ የተነሳ ምን አላስተዋልኩም መሰለህ። ሶፋ ቀይረናል ቤቱን ነገራችን ላይ ቤታችሁ ሲያምር አስገባችሁ ነው ወረወረችሁ ቢጫውን እዛ መኝታ ከተተ የምር ነው ወደዛ አስገባችሁ አይሻልም? በጣም ነው። እንዴት ናችሁ? በሩስ እንዴት ነው ምናምን ሳትጠይቀን ነው? አይ የበሩ ጊዜማስ ያው ከሰውየው ጋር ከሚሰራው ሰው ጋር ምናምን ነገር ይሄኛውን አብረን እያወራን ነበር። የውጭውን ማቀየራችሁ መሰለኛል። እሱ እኮ ነው የተገነጠለ። ይሄንንማ በተመሳሳይ ቁልፍ ነው የከፈተው ቀየረ። እንኳን አስተካከላችሁ። እንዴት አየው? እኔ ነኝ ባይዘዌ ማለት ነው። ስመጣ እንደዚህ አስተካኪ ምናምን ሲመጣ እንዴት እንደጮህብኝ። ኧረ እስኪ ምከሩልኝ፣ ማቃችሁ ምከሩልኝ። ይሰው የምሬን ነው። ቶፋ ሲያይለ ጨዋታን ፈን ለማድረግ ነው። አንተ ተቀብሏል ወደ ኋላ ግን ከቢጭ ይሻል ይሄ ግን ለማላው አይደለም። እሺ አጣጥም። እሺ አንተ ይሄን ገጣለው አንተ አጣጥም። እሺ የምሬን ነው ማለት እኔ የተሰማኝ ያለውን ስሜት እኔን ቁልፍ የምሬን ነው ለኔ ቁልፍ ስጥ። እሺ ቶፋ የምሬን ነው
አንተ እንደዚህ ወይኔ ጉዴ! ኧረ እስኪ አንዳንዴ እንደዚህ የመጣህ አጫውተናል። በጣም የምሬ ነው የምላችሁ ያለውን ድባብ ላለመረበሽ ምናምን ነገር እየሳኩ የሆነ እንትን እያልኩ ምናምን ነው እያወራኋቸው ያሉት። ሲሪየስሊ ነው የምሬ ነው የምላችሁ የምሬ ነው እባካችሁ። በጣም ጨዋታ ነው የሚመስለው፣ በጣም ቀልድ ነው የሚመስለው፣ ግን ትላልቅ የሆነ ሲሪየስ የሆነ ነገር አለው ውስጡ። የምሬ ነው ማለት የምርቁም ነገር እዛ ጋር ግግም ብሎ ገባለሁ ብሎ ያን ቁልፍ ይዘው ገብቶ ምናምን ነገር ቢሆን ምንም ነገር ይፈጠራል እኮ አይደል? ምንም ነገር አይፈጠርም። ያ ለራሱ ያላትን ክብር ለሰው ያላትን ክብር አውቃለሁ እኮ ምንም ነገር እንደማይፈጠር፣ ግን ቢሆንም ጭንቅላታቸው ውስጥ መቀመጡን ትክክል አይደለም። የምሬ ነው ሶፊ አንተስ ቢሆን እስካሁን ወጣ ብለው ምናምን ነገር ራት ተገባብዘው ምሳ ተገባብዘው ምናምን ነገር አያውቁም። የምሬ ነው ማለት በምን ኦኬ ነካ እንደዚህ ይቻላል እንዴ እንዲኖር ነው በምን አወቃለ ነገር ያቱ እሱ ለኔቶ እሱ ግን ልቆባታል እኮ ወላ ጭራ ያላት እኮ አይ የምሬ ነው ሰው ሞት ወይስ ጂፒኤስ ገጥመባታል ኪያኖት ስን ታረጋችሁ ሲመስለኝ ማታ እንቅልፍ አልወሰደውም እንቅልፍ እናንተ አትረዱኝ። ይኸው ቤተሰቦች እንደቀላ ዱክ የምሬ ነው ያለበት ስታስስ ተመልክቱ። እንዴት ትተኛለህ አንተ? አንተ እንዴት ትተኛለህ? እኔ እንኳን ፍርሃት ነው ማስተኛው ነው። እኔ እንኳን እኪያ ያለ እያሉ ነው እናንተ የዛ ዕለት ያደረጋችሁኝ ነገር እያሰላሰልኩ ነው። ቶፋን በምንድን ነው መመጣበት እያልኩ እየቀመርኩ እና ለምን መጣጥኝ አልነግረህም። ለምን ብቻ አገኛችኋለሁ ሁለታችሁ ሰላም እያለኝ ነው አንተንም እያለኝ ሁለታችሁ አይ ኧረ ጋቢ ረሳኑ ነው ጉዳዩ። ሶፊ በነገራችን ላይ የሆነ ገበብ ይጠብቅሃልና በደንብ አድፍታ ጠብቀኝ ነው ብላ አይደለም እንትን ነው ምን አለ መሰለህ ከበለቅ ይቀረጽና ለአንተም ይሰጣል ቁልፍ ምን እንዴ ቆየ ራስ ምታት መኝታ ቤት እናንተ ነው እንዴ? እኔ እኮ መኝታ ቤቱ እኮ መሆኑን እኮ አይደለም እኮ ነጥቡ። ኦኬ ለካ መኝታ ቤቱ መሆኑን ማምኖ ተቀብለውታል ብለው ማሰባቸው ችግሩ። እናንተ አልተረዳችሁ። ስፌቱን ለማየት ሞክሩ። አንተ እራት ምናምን ነገር ወጣችሁ ኢፍጣር ሰዓት ላይ ደርሷል። ውጪ ስፖንሰር አደርጋችኋለሁ ስትል ኦኬ ነካ ምሽተን መምጣት እንችላለን። የራትን ፕሮግራም ተቀብለውታል ማለት ነው። በሌላ አንግል አይጣል ማለት ነው። አስቡ ለነገ አንድ ስቴፕ መሄጃ መንገድ ነው። እኔ ኦኬ ነካ ነው አይደለም ፕራንክ ማድረግ እንችላለን የሚል ጭንቅላት ውስጥ አሁን ይመጣል። ኪያ እንደዛ እንዲሆን አልፈለኩም ነበር። እንደዛው ተናዳ ጓደኛዬ መስላት እንድትሄድ ነበር የፈለኩት። እናንተ ግን እኛ ማን ደውያላት ወርኛ ምን እናድርግ? እሷ ይጠራችሁ ያዙ። ለምን እናንተ እንደዛ አንተ ስትሉት እሷ በደንብ ስትታረቁ እኛ ምን ጥፋታችን? እናንተ ተባባሪውንክ ነው አንተ እንዴት በሌሊት ውጡ ትላለህ? በጣም ረዳኸኝ፣ አገዝከኝ በደንብ ኖቲስ እንዲያደርገው። አረ በቃ አንተ ነሽ ይቅርታ ለማለት ነው። ችግር ደግሞ አውቃለሁ የበልስብት በዚህ አይነት ተጋብተውም አንድ ላይ አንድ ቤት አትኖሩም ልትላቸው ነው። ይባርክ ያጋቡ ያጋቡ ማየው ያጋቡ ትፈልጊያለሽ ነው እንጂ እኔ ባልፈልግም እኔ እኮ ከኪያ ጋር እንዲሆን አልፈልግም። እንደዚህ ሆናችሁ እያየሁኝ ግን ደግሞ እኔ የእሱንም ልብ እንዲጎዳ ማርቲስ ካንት ይገለግል ወልስ ታውቂያለሽ አይደልሽ? አፍቅረሽ ታውቂያለሽ? አፍቅረሽ ሙሉ ፊላርቢስ ታውቂያለሽ? አዎ ጥርጥር የለውም። ስለዚህ በደንብ ይገባሻል ብዬ አስባለሁ ከሁለቱ በላይ ማለት ነው። ግን እኔ የእሱን አሁን ለምሳሌ እኔ የማፈቅረውን ሰው ደስታ ማየት ፈልጋለሁ። ኦኬ ማፍቀር ማለት የምታፈቅረውን ሰው ደስታ ማየት ነው አይደል? እኔም እኮ በጣም የማፈቅራት ልጅ ደስታ በጣም ማየት ስለምፈልግ ከኔ በላይም ደግሞ የሚያስደስታት የለም ብዬ ስለማስብም ጭምር ነው አጠገቤ እንድትሆን የምፈልገው። የምር ይሄ ራስ ወዳድነት እኮ አይደለም እንዳይሆን የምር እሷ ነው ኪያን ወዳድነት ነው። ምክንያቱም በእኔ ልክ
ማንም ሰው ቀላ ሻርፕ የሆነ ደስታ ሊሰጣት ይችላል ብዬ ላምንም አልችልም። ለዛ ነው ከኔ ጋር እንድትሆን የምፈልገው። የምሬን ነው። እኔ ነግሬሻለሁ። አንቺ በፊት ለፊቱ ባል ደስ አትበል። የምሬን ነው። ደስ ካላለ ተው ዝለል ቶፋድልሽ የምታገቢበት ጊዜ ይመጣል። አኑ በቃሽ። እንደዚህ አይነት የምርጫ እንትን ውስጥ ትገቢያለሽ። የምር ስትወጪ ታደርጊዋለሽ። we are best friends እንደዚህ አይነት ነገር ሀሳብ በቃ እኛ የለም። we are best friends እያልሽ ወደ እያየሽ ወይ አራኒ በቃ እንዴ ነው ሳትፈታኝ ነው እሺ አንተ አይገባም። ባርኪ ግን በደንብ ታደርጊያለሽ ብዬ አስባለሁ። እኛ ፈተና በቃ ትተናል እኮ እንደዚህ አይነት ነገር ትተን ጓደኛሞች ነን፣ ተከባብረን እየኖርን አረብ የለ ትችት የለ። ለዛ ነው መኝታ ክፍላችሁን እያከራያችሁት የነበረው። ማዘር ጋር እኮ ነው። የማዘር መኝታ ቤት ነው፣ የተለየ ነገር አለው። በቃ ብቻ የሆነ ጊዜ ላይ የአንተም ክፍል ምናምን ነገር ነበረ አይደል? ክፍል ያንተ ክፍል ነው አይደል? እሱ ክፍል ነው አይደል? እንትን ያለው ስለዚህ እያከራያው ነበር። ሶፊም ነበር እኮ እኔ ይበላ ራሱ እኮ ሶፊ ሰጣት ነበር። አሰጣተው ነበር ወልፎ አዶሪ እንደዚህ ሊገለኛ አይ የቦታዬ ነው በላይ ሰው ባርኪ አትፍረጅብኝ። እሺ በወንድምሽ ጉዳይ እንዳትቀየም። እሺ ግን እኔ ወንድሜ እንዲጎዳ አልፈልግም። ወንድሜ እንዲጎዳ አልፈልግም። በጣም ፍቅር እንዲያዝን አልፈልግም። ፍቅር በጣም ራስ ወዳድ ያደርጋል። ያንን ነገር ነገ ባይሆን ዛሬ ትረጅኛለሽ። የምር የጊዜ ጉዳይ ነው። ያ ማለት የምር በጣም ራስ ወዳድ ነው የምትሆኚው በቶፋ ጉዳይ ላይ የምር ሲሪየስሊ ፍጹም የማትደራደሪ ፍጹም ሀሳብ የማትቀበይ ፍጹም ሁለቴ የማታስብ ሰው ትሆኛለሽ። የሆነ ቀን አንድ ሴት መታ አይደለም 10,000 ሰው አንድ ጆ መቶ ምናምን ነገር አይደለም። ቆይ እናንተ ፍቅረኛ ጋር የማይመጣው መቼ ነው? ለምንድን ነው የማይመጣው? አልመጣም እኮ አይደለም አልመጣም ሳይሆን እድል ስጡት እስኪ መቶ ሀሳቤን ተረዳችሁኛ? እንደዛ ፊል እንዲያደርጋችሁ እድል ስጡት። እድል መስጠት ያልፈልጋል መኖር ማለት ብቻ በቂ አይደለም። እድል ሰተህ ሳይሆን ተገደህ ነው እንደዛ ያንከ እኔ አሁን እንኳን ከኔ ምርጫ ውጭ ሆኖ አሁን የምርጫ ጉዳይ አይደለም። ይሄሉና በቃ ኪያና ማፍቀር አለማፍቀር ኪያ ከኔ ጋር መሆን አለመሆኗን ማሰብ የምርጫ ጉዳይ አይደለም ለኔ። የኔ ህይወት ሲሪየስ ጉዳይ ነው። ኢንዌይስ ጓገጭ ብለህ እንግዲህ ጾም ነው ምሳ ምናምን ተባባችሁ ምናምን ነገር ከረበሽ ኧረ አረበሽም አሳከናቸው ነው የምንወጣው አንወጣው የምሬ ነው ማለት በቀና ስራ ይሄ ፋራ ነው አይወጣም እንደ እስኪል ድረስ አልፋታም እንደ ከባርኪ ጋር የሚለው ስሜት እስኪሰማውና አባውቶ እስኪ ጠይቀኝ ድረስ ከባርኪ ጋር ጉዳይ ነበር ይሄድ እስኪለኝ ድረስ ንቅንቅ ነው ከዚህ በኋላ እኔ ለባለሽ ነው ስሜት ውስጥ አንተም ደግሞ ቆይ አገኘልህ። ስለዚህ ቪዲዮ እያቀረጽ ነበር እኮ እኔ እዚህ ነው ደስ የሚለኝ። እዚህ እንድትቀመጥ ነው ፈልገው ከፈለክ ሩም እኔም ደስ ይለኛል። እየተዝናናሁ ነው። ለምን ግን እንደዛ አይመስለኝ ጀመርቴ ነገር አይ ሶፋም ገዝተናል እኮና ብዙ ቶሎ ተገዝተናል የነበረ ምን ታውቃለህ? እኮ አይ ሶፋም አስገብተናል አስገብተናል። እስከ ዛሬ ያላወጣችሁትኝ ሶፋ ስለማያምር ነው። አቷ እኔ ነኝ መሰለሽ ልጅ አቷ ምን ነው ማያምር? ምን ያምራል? አዎ እኔ ሄደብህ እኮ ጀለስ አትል ያናግርኝ ይመጣል ገብቼ እንተኛ ነው። እውነት ደስ ይለኛል። አንዴ በእግዚአብሔር እዚህ ሁኑና በጣም ነው የምሰገነው። ቴንክ ዩ ሶ ማች። ምን ነው የምታያት? አጃጃኒ ሾርባ ተቀላ ገራምታ ባለ ነው ዛሬ ወርቂ እኔ ገብቼ እኔ እሄዳለሁ ጀለስ ዛሬ በጣም አስቸጋሪ የሆነ አፍጠር አንዳንድ ጋር ምናምን ነገር እንትን ብለን ሰብሰባን ኢንሻአላህ ለምን አመጡም ላዘጋጅና
እዚህ የሁሉ ሰው ተሰብስቡ። ሙያ የለኝም ግን ያው ፍቅሩ ይበቃል። ምን ያልበቃሽ? እኔ ላይ መጀመሪያ እንዳይጥ ሞክሪ መጀመሪያ፣ ከዛ በኋላ አሪፍ ከሆነ ሄጃሽ ሌላ አይጥገር። እንደዚህ ካልካተማ እውነት ሊገልድ ስለሚችል ምናምን ነገር አንተ ማቆየት ስለምትል ወይ እኔ ወይ ሶፊ ነው የምትሞክረው። ይተኛል ዘራ በዘራ ብቻ ኤኒዌይስ በቃ አንተ ደግሞ ያረጀ ነገር ድጋሚ እንዳዲስ ሲሪየስ መማር አለብህ። የምሬን ነው። ይሄን ነገር መማር አለብህ። በእንደዚህ አይነት ጉዳይ ላይ ይገባሃል እኮ የተወሰነ የሳምንት የ15 ቀን ጉዳይ ነው። ገረታክ በርታ የተዳፈነ እሳት ዝም ብለህ ትፈለፍላለህ። አመሰግናለሁ። የተዳፈነ እሳት ማለት አለ ማለት ነውና ደስ ይላል። ኧረ አሉዬ እውነት ና እስኪ አንዳንዴ እንደዚህ ኧረ አትጥፋ እንደዚህ አጫውተን ኪዩ ከመጣች ጆም ይመጣል። ሰላም ከሆነ ችግር እኔ ደስ ይለኛል። በጣም በስራ ቢዚ ሆነ ሰው እኮ ነው። አዎ ግን ኪዩ ና ካለችው ታውቃለህ። በአንድ ስልክ እንዴት እንደመጣ አይተሃል። ኧረ እኔ በቃ ውጡ እንዴ! አንተ ምን ኧረ ዝም በለው አሉ እንዴ ሶፊ ኧረ ቆዩ በእግዚአብሔር እንዴ ገና መምጣታችሁ ወላሂ እንቅልፌ መጥቷል። ተኛ ቅድም ሰላም ስላላልኩ እሺ አሁን ሰላም ልበልህ። ግን ባርኪ በንዴት ና ኮሌታ ላስታክል በጣም ቶፋ ግን እንገናኛታለን። እናቴን ነው የምሬን ነው። እንዴት ያደረከኝን እያንዳንዷን ነገር ዋጋ ትከፍላለሽ። አንድ ላይ ግን ቶፋ የምሬን ነው። በባርኪ ፊት ግላጭ አግኝቼ እንወቃቀሳለን ብዬ ነበር። ያው በባርኪ ፊት አልናገርም። ኦኬ ምንም ሳትናገረኝ አልቆ ነው ማለት ነው። ምንም አልተናገርከኝም። ሲሪየስ እናወራለን በዚህ ጉዳይ ላይ አንገናኝም። ደግነት እሺ መልካም ሙሉ ይሆንላችሁ ምናምን እንደዚህ የሚያስቅ ሰው ነው። አንተ በጣም ነው የተናደደ ማለት ነው። በቃ እኔ ተናደም አያረ ይሄንን እኮ ነው እኔ ያሳጣኝ። ይሄንን ቶፋ አያ ለአሁኑ እንገናኛለን። ባርኪ ስሜት ፈረም እንዲያውቀው ብዬ እሺ ወይኔ አናዳዋለሽ ማለት ነው በጣም ወይኔ። ግን እንዴት ሊሆን ነው? እኔ በጣም አንድ ቦታ ላይ ይደብረኛል፣ አንዴ ደግሞ ያስቀኛል ነገራቸው። እኔ እውነት ጆ ምንም እንዲሆን አልፈልግም፣ እንዲጎዳ አልፈልግም። ደግሞ ምንድን ነው የምትቀጣጥሪ? ቤስት ፍሬንድ በቃ ተስማማና እንዴ? ምን አልኩኝ ታዲያ? ምን አልኩኝ ታዲያ? ቤስት ፍሬንዶች ነን እኮ ታዲያ ቤስት ፍሬንዶች ነን። ግን እንዳሉት እውነት ምንም እንደሱ እንጨታለን። ትሬንዱ ተመልሶ ትሬንዱ ነው እና አልተኛ አላልክም? ይላከኝ እንሰኛው አይረብሽም? ይደብረኛል። ተከለበለሽ ምን ማድረግ አተኛ በቃ ይደብረኝ። ለምን እንደሆነ አላውቅም። ማታ አልተኛም እና በጣም ያንቀላፋል። ቆይ ማታ ለምን ደግሞ አተኛ? አንተ ማታ ሀሳብ አለ እኔ ያለው ብቻ የሆነ አንቀላፋኝ ነገር እንደ ቀን ላይ እንቅልፍ ወስዶኝ አያውቅም። ዛሬ ግን አልቻልኩም። ደግሞ ስራም አልወጣም። እንግዲህ ከዚህ በኋላ እስረኛ ነኝ። ዛሬ ለምን አንድ ላይ ምግብ አንሰራ? የማልወደው ነገር ግን በእግዚአብሔር ነው። ስማኝ እንደውም አፍጥሩን አብረን እንስራ። እኔ ማድረግህ ነው ማለት ነው። አትጫማለቅ። ዛሬ በቃ እዚህ ነው ያልከው። እዚህ እንትን በል እሺ። እውነት በቃ አንድ ላይ ነው የምንሰራው። አትኛም። በቃ እንሰራ። በእግዚአብሔር ትንሽ ትንሽ ብቻ እሺ። አንድ ሰዓት ይበቃል። ቀሳቀሳለሁ እና ቤተሰቦቼ ያው ታያችሁ አሪፍ ቀን ነበረ ዛሬ ያሳለፍነው። አሁን ይመጣ ነበር ያው ቶሎ ሄዱ እንጂ እና ያው ከተመቻቸልኝና አሪፍ አድርጌ ማዘጋጀት ከቻልኩኝ አፍጥር ጣራቸዋለሁ ብዬ አስባለሁ። እስከዛው ግን ወዳችኋለሁ። ሰላም ሁኑልኝ ቤተሰቦቼ።